ታቦት እንዲሰጣቸው በቀጣዩ ወደ አፄ ሚኒሊክ የተጓዙት አባቶቻችን ማለት ነው። በዚህ ቦታ እንግዲህ እንደው አካባቢውን የሚጠብቁ ባላባት ነበሩ። አባገዳ ጋሎ ይባላሉ። እኛ አባገዳ ጋሎ የአካባቢውን ህብረተሰብ እየዳኙ የሚጠብቁ አባት ነበሩ። እሳቸው እንግዲህ አምልኮተ እግዚአብሔር መቀዝቀዙን ታቦት አለመኖሩን ተመልክተው ክርስትና ሳይነሳ እየኖረ እንዲሁም ስርዓተ ተክሊል ሳይፈጸም ፍታት ሳይፈጸም ለረጅም ጊዜ ታቦታቱ እንግዲህ ከተቀበሩ በዋሻው እስከ ገቡ በኋላ እስከ 365 ዓመተ ምህረት ድረስ 355 ዓመት ማለት ረጅም ዓመት ነው። ይሄን ያክል ዓመት በዋሻ ውስጥ እንግዲህ ቆይቷል ማለት ነው። ያን የተመለከቱት አባገዳ ጋሎ ታቦት አማኑኤል እንደነበረ በዚህ ቦታ ይህም ታቦት አማኑኤል አባቶቻችን በዋሻ ውስጥ እንዳስቀመጡት ታሪክ ጠይቀው ይረዳሉ። ጉዟቸውን እንግዲህ ወደ አፄ ሚኒሊክ መጣው አባገዳ ጋሎ ወደ እሳቸው ተጉዘው አንኮበር ነበር ያረፉት። በዛ ተገኝተው እንዲፈቀድላቸው ዋሻው እንዲወጣላቸው ጥያቄ አቀርበዋል። ከጥያቄው በፊት እንግዲህ በዚህ ቦታ አቡነ ተክለ ሃይማኖት ሲይዙት የነበረው መስቀላቸው እዚሁ ነበረ። ያኔ ዋሻ ውስጥ አብሮ ያልተደበቀ ነበርና እሱን ለምስክርነት ይዘው እንደቀረቡሉ ይነገራል። እና ግብፃዊው አቡነ ማቴዎስም ከአፄ ሚኒሊክ አጠገብ እንደነበሩ ይነገራል። እና አፄ ሚኒሊክም ይህንን መስቀል ይዘው አባገዳ ጋሎ ሲያዩዋቸው ይሄ ላንተ አይገባህም፣ ይሄን መስቀል አምጣው፣ ይሄ ክህነት ላላቸው የሚገባ ነው ብለው ተቀብለው ይሄ መስቀል እውነትም የአቡነ ተክለ ሃይማኖት ነው ብለው መስክረውላቸው ሁለት አባቶች ቆሞሳት እና ሌሎች አገልጋይ ካህናት ከናጃቢያቸው 60 ጋሻ መሬት እንዲፈቀድለት ጭምር አፄ ሚኒሊክ ማዘዣ አውጥተው ዋሻው እንዲፈለፈል ተደርጎ በሱባኤ የአማኑኤል ታቦት በድጋሚ ተከብሮለት ከአዝጋትር ዋሻ ዛሬ አቡነ ዮሴፍ ወዳሉበት መቅደስ ማለት ነው ሊያርፍ ችሏል። እንግዲህ በዚህ ሲያርፍ በዚህ አካባቢ ያሉትም በ1979 ዓመተ ምህረት አዲሱን የአማኑኤል ሕንጻ ቤተ ክርስቲያን ሰርተው በካል አቡነ ጎርጎሪዮስ የሸዋ ሀገረ ስብከት ሊቀ ጳጳስ ካል ተባርኮ ወደዚህ አማኑኤል እንዲገባ ተደርጓል ማለት ነው። እንግዲህ በግቢ ውስጥ 3 ቤተ መቅደሶችን እናገኛቸዋለን። አንዱ የጻድቁ የአባታችን የአቡነ ዮሴፍ መቃብርና መቅደሳቸው ነው። ሁለተኛው የአማኑኤል ታቦት የሚገኝበት ነው። ሶስተኛው ደግሞ የሊቀ መላኩ የቅዱስ ገብርኤል ታቦት ይገኛል ማለት ነው። ይህንንም በውስጡ የጎበኘንም እንደሄደው ይሆናል ማለት ነው። እንግዲህ በዚህ አካባቢ ጻድቁ አባታችን አቡነ ተክለ ሃይማኖት በቆዩበት ብዙ ቤተክርስቲያን መስርተዋል። ለምሳሌ ያክል ብንጠቅሳቸው በገዳማት ደረጃ እንኳን ማፌት ደብረ ቅዱሳን መድኃኔዓለም ገዳምን የመሰለ ዶባ ቅዱስ ሚካኤልን የመሰለ እናጎረድ ደብረ ጽዮን ማርያም እነ ሌጋት ተክለ ሃይማኖት እኒን የመሳሰሉ ቤተክርስቲያን ብዙ ቤተክርስቲያን ከዚሁ ነው ታቦታቶቹ ሲሄዱና ሲጓዙ ሲገለገሉ የነበረው ማለት ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ቦታ ብዙ ገቢረ ተአምራትን አድርገዋል። ህጋጌ የሚባል በቆላ የሚገኝ ትልቅ ጸበል አለ። ምእመናኑን ሰብስበው ወስደው ያጠመቁበት የጻድቁ የአባታችን አቡነ ተክለ ሃይማኖት ህዝቡን ሰብስበው ለመጀመሪያ ጊዜ ያጠመቁበት ነው። እስከዛሬ ድረስ የተክለ ሃይማኖት ጸበል ተብሎ ይጠራል ማለት ነው። በቆላ የሚገኝ ነው። ሌላኛው ቶሬ ጸበል የመሳሰለ እንግዲህ የጻድቁ በረከቶች ናቸው። ድውያንን እየፈወሱ እስከዛሬ ድረስ ገቢረ ተአምራትን የሚሰሩ ናቸው። ጻድቁ እንግዲህ በዚህ ቦታ ብዙ ተጋድለው ለአቡነ ዮሴፍ አስረከቡ። አቡነ ዮሴፍም እንደዛው ተጋድለው ለደቀ መዛሙርታቸው አስረከቡ። ከደቀ መዛሙርታቸው መካከል እንግዲህ ብዙ የምንጠራቸው አሉ። ለምሳሌ በአቡነ ባስልዮስ ፓትርያርክ ዘመን አባ ወልደ ጭርቆስ የሚባሉ አባት በዚህ ቦታ እንደተነሱም ይነገራል። እኚህም አባት ትልቅ በዚህ ገዳም ዋጋ የከፈሉ ትልቅ አባት ናቸው። ታሪክ የማይረሳቸው አባት ናቸው። ይህ ታሪክ እንግዲህ ረጅም ዓመታትን ያስቆጠረ ነው። የነራ አማኑኤል ገዳም ስንል እንደ ጉራጌ ሀገረ ስብከት ገዳማትና ቤተ ክርስቲያን ስንመለከት የመጀመሪያው ብንል
የሚዋሽ አይደለም። እንግዲህ ከ895 መቶ 95 ዓመተ ምህረት በዚህ ቦታ የተመሰረተበት ነው። ይህ ሲባል ዛሬ 1123 ዓመቱ ነው ማለት ነው። ይህ ማለት 50ውን ቀንሰን ነው የጉዞውን ዘመን ቀንሰን ስንቆጥር 1123 ዓመት ምህረት ያስቆጠረ ጥንታዊ ገዳም ነው። እንግዲህ በዚህ ስንል የጉራጌን ቤተክርስቲያን መወከል ይችላል ማለት ነው። በዚህ ዕድሜ ስም አጠራሩ በጣም ትልቅ ነው። እንግዲህ ታቦቱ ለመጀመሪያ ጊዜ ባርከው ለደቡብ ጎንደር ያስረከቡት ብፁዕ አቡነ አበከረዙን ግብፃዊ ናቸው። ታቦቱን ለደቡብ ጎንደር የሰጡት ከዛ ተያይዞ ነው እንግዲህ ዛሬም የሚገለገልበት በብፁዕ አቡነ አበከረዙን የግብፁ ሊቀ ጳጳስ የተባረከው ነው ማለት ነው። ከዛም በላይ እንግዲህ ሁለቱ ቅዱሳን አባቶች በዚህ ቦታ የደከሙበት መሆኑን የቃል ኪዳን ስፍራ መሆኑን በዚህ ቦታ ትልቅ የበረከት ምንጭ መሆኑን እስከ ዛሬ ድረስ ቃል ኪዳኑ የሚሰራ መሆኑን ማሳያ ብዙ ማስረጃዎች ማቅረብ ይቻላል። እንግዲህ ጻድቁ ከአቡነ ዮሴፍ ጋር ተያይዞ የቀረቡት ለምሳሌ ምድርህን አይዛብ አይርገጧት የሚለው ቃል ኪዳን እስከ ዛሬ ድረስ ሲሰራ የሚኖር አካባቢው በሁለቱ ቀበሌ መስጊድ አለመኖ የፕሮቴስታንት ቸርች አለመኖሩ ይሄ ትልቅ የጻድቁ ምልጃ ያለበት መሆኑን ያሳያል። እንግዲህ በውስጡም በዚህ ግቢ ውስጥ እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት ያረፉበት ትልቁ ዋሻ ሾላ ዛፍ የምናየው ይሆናል። እንግዲህ ገዳም ውስጥ የምናያቸው 3 መቅደሶች አሉ። እነዚህን ስንመለከት በሙዚየም ውስጥ የምናየው የጻድቁ አባታችን የአቡነ ተክለ ሃይማኖት የአቡነ ዮሴፍ ያሳለፉበት ሕይወትን ጭምር የምንጎበኝበት ነው። እንግዲህ በዚህ ውስጥ በገዳሙ ስር የሚገኙ 2 ዋሻዎችም አሉ። አንዱም መላኬ ዋሻ የአቡነ ዮሴፍ ማረፊያ የነበረ ነው። ሁለተኛው ደግሞ የአማኑኤልን የቅዱስ አማኑኤልን ታቦት ለ365 ዓመት ብቻውን በማህፀኑ አቅፎ የኖረው አዝጋትር ዋሻ ነው። ይሄ ለኛ ትልቅ ገለኛ ዋሻ ነው። ቅርሶቻችንን ጠብቆ ለትውልድ እንዲያስተላልፍልን ትልቅ የበረከት ምንጭ የሆነ ዋሻ ነው። በዛም ሲገለገሉ ነበሩ አባቶቻችን። እንግዲህ ይህን የመሳሰለ በገዳም ውስጥ የምናገኛቸው ቅርሶቻችን ናቸው። ከዛም አልፎ እንግዲህ በአሁኑ ሰዓት ገዳሙ ምን ደረጃ ላይ ይገኛል የሚለውን እየጎበኘን የምናይ ይሆናል። በውስጡ ብዙ የምናያቸው ስራዎች አሉ፣ እየተከናወኑ ያሉ ለመከናወን እቅድ ላይ የተያዙ አሉና እኚህን ደግሞ በጉብኝት የምንመለከታቸው ይሆናል። ይቆየን። አሁን የምንገኘው የጻድቁ አባታችን የአቡነ ዮሴፍ ቤተ መቅደስ ነው። ይህ ጥንታዊ ቤተ መቅደስና ታሪካዊ ቤተ መቅደስ ነው። እንግዲህ ብዙ ታሪክ አለው። ይህ ታሪክ ከቤተ ክርስቲያኑ ጋር ተያይዞ የምንነሳው ነው። እድሜ የጠገቡ ቤተ ክርስቲያን ነው። 223 ዓመት ያስቆጠረ ቤተ መቅደስ ነው። እንግዲህ ይሄ ቤተ መቅደስ ከላይ ጀምረን ከጉልላቱ ስንጀምር እንደው ለማየት ለመጎብኘት የሰጎን እንቁላል ጭምር በላይ በጉልላቱ መስቀል ላይ የምናገኛቸው ናቸው። እንግዲህ ውስጡ ደግሞ የጻድቁ የአባታችን የአቡነ ዮሴፍ የረፍታቸው መቃብር አለ። እንግዲህ ውስጥ መቅደስ ውስጥ ነው የምንገኘው። እንግዲህ የጻድቁ የአባታችን የአቡነ ዮሴፍ የረፍት ቦታቸውም ጭምር ነው። እንግዲህ ይሄ መቅደስ 223 ዓመቱ ነው። ረጅም ዓመት ያስቆጠረ ቤተ መቅደስ ነው። መቅድሚያ በሳር ነበረ። እንግዲህ አባ ገዳ ጋሎ ያሰሩት በሳር ነበረ። እንግዲህ ካያችሁት ከላይ የውስጡ የጎጆ ቤት ቅርጽ የያዘ ነው። በውስጥ ሳር ነው። እነዚህ አምዶች 12 ናቸው። በ12ቱ ሐዋርያት ምሳሌ ነው። ይሄኛው አምደ ወርቅ ይባላል፣ የመሃሉ ማለት ነው። እድሜውንም ጥንትነቱንም የሚናገረው በዚህ በአምደ ወርቅ ነው ማለት ነው። የምንገኘው የአማኑኤል ቤተ መቅደስ ነው። እንግዲህ ይሄ ቤተ መቅደስ የሚሰጠው በርካታ አገልግሎቶች አሉ። ከነዚህ ውስጥ መካከል በዚህ እሁድ ሰንበት የሆኑ በዓላት በዚህ ይቀደሳል። እንግዲህ ለምሳሌ አብይ ጾም የመሳሰለ ፍልሰታ የመሳሰለ በዚህ ነው ሙሉ አገልግሎቱ የሚፈጸመው ማለት ነው። በእሁድ ሰንበት እንዲሁ በዚህ እንግዲህ የሚገኘው አሁን የምንገኘው በዚህ በቅዱስ
ገብርኤል ቤተ መቅደስ ነው። የሊቀ መላኩ የቅዱስ ገብርኤል ቤተ መቅደስ እንግዲህ ከመሰረቱት አባቶች መካከል አንዱ ትልቁና ዋነኛው ሸነን ታደለ ይባላሉ። አንድ ግለሰብ ናቸው። ቅዱስ ገብርኤል በዚህ ቦታ የሰራው ድንቅ ታምርን በማሰብ ብቸኛ ከራሳቸው ጥሪት ቆንጥረው ይህን ቤተ መቅደስ አሰርተዋሉ። እንግዲህ ይሄ ካቴድራል ቤተ መቅደስ በብፁዕ የሸዋው ሊቀ ጳጳስ አቡነ ጎርጎርዮስ ካልዕ የተመረቀ ቤተ ክርስቲያን ነው። የሰሩት ሸነን ታደለ ይባላሉ። እንግዲህ በዚህ ቤተ መቅደስ የሊቀ መላኩ የቅዱስ ገብርኤል ወራዊ በዓል፣ ዓመታዊ በዓልና የማታ የሰርክ ጸሎት በዚህ ነው የሚከናወነው ማለት ነው። በዚህ ጸሎት ይከናወናል። በቀን እንግዲህ 2 ጊዜ ተከፍቶ ስርዓተ አምልኮ የምንፈጽምበት አንዱ ቤተ መቅደስ ይህ ነው ማለት ነው። እንግዲህ በዚያ አሁን ያለንበት ቦታ ብርቅዬው የሾላ ዋሻ ያለበት ቦታ ነው የምንገኘው። ይሄ ሾላ ዋሻ ጻድቁ አባታችን አቡነ ተክለ ሃይማኖት ያረፉበት ቦታ ነው። በዚህ ቦታ እንግዲህ 3 ዓመት ከ6 ወር ጻድቁ አባታችን እንደ ቤት አድርገው የተጠቀሟት ሾላ ዛፍ ነች። እንግዲህ የሾላ ዛፍ ስፋቱ 15 ሰዎች እጅ መያዝ ይፈልጋል ማለት ነው። 15 ሰዎች ከተያያዙት የሚሞላ ማለት ነው። ወይም ደግሞ በሜትር ብለካው ጥቅሉ 30 ሜትር እንደማለት ነው። እንግዲህ በዚህ ውስጥ በጥሩ ድንቅ ታምራት የሚደረጉበት ናቸው። ይህ ዛፍ ማለት በአማኑኤል አቅጣጫ ያለው አቅጣጫ ዛፉ በበጋ የሚለመልም ነው። የሚገርማችሁ በዚህ በኩል ወደ አማኑኤል መቅደስ ሁሌም የሚጓዝ ነው። አማኑኤልን ተከትሎ ታቦቱን ተከትሎ የሚጓዝ ዛፍ ነው ማለት ነው። እንግዲህ በዚህ ውስጥም ንብም ያለችበት ቦታ አለ። ውስጡንም ገብተን ማየት እንችላለን ማለት ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ቦታ ለረጅም ሰዓት በእውነት ደክመው እንደ ማረፊያ የተጠቀሙት የሾላ ዛፍ ነው ማለት ነው። እንግዲህ በጣም ልዩ ነው። በተለይ ውስጡን ስናየው በጣም ደስ የሚያሰኝ ስፋት ያለው ነው ማለት ነው። እንግዲህ ጻድቁ አባታችን በዚህ ውስጥ 3 ዓመት ከ6 ወር ያገለገሉበት ቦታ ነው ማለት ነው። ይህ ዛፍ አይቆረጥም። በሚቆረጥበት ጊዜ ግን ተቆጥታው ዛፍ ይባላል እና ከላይ እየወደቀ ሰውን ለመጉዳት ጭምር ይችላል። ለዚህ አይነካም። ለዚህ የሾላ ዛፍ በእውነት ብዙ ጎብኚዎች ሊጎበኙት የሚገባቸው ሊያዩት የሚገባቸው ድንቅ ቦታ ነው። እንግዲህ ሌሎች ሰዎች ለጸሎት አይጠቀሙት። አሁን የምንገኘው የአብነት ትምህርት ቤት ነው የምንገኘው። እንግዲህ በገዳም ውስጥ ጥንታዊው የኤነር አማኑኤል ገዳም የአብነት ትምህርት ቤት ነው። እንግዲህ ውስጥ ገብተን እናያለን ማለት ነው። አንዱን ክፍል እናያለን። አሁን የምንገኘው ሙዚየም ውስጥ ነው። የገዳሙ የኤነር አማኑኤል ገዳም ሙዚየም ነው የምንገኘው። ይሄ ሙዚየም እንግዲህ ብዙ ነው ቅዱሳትን የያዘ ነው። ባህላዊውንም እንዲሁ ደግሞ መንፈሳዊውንም
ቁሶች የያዘ ነው ማለት ነው። ጥንታዊ ነው። በተለይ በዚህ ውስጥ የምናያቸው ብዙ ንዋየ ቅድሳቶች አሉ። ከ8ኛው መቶ ክፍለ ዘመን አጋማሽ ጀምሮ ከአዝማች በለው ጋር ተያይዞ የመጡ ከታቦተ አማኑኤልን ሲያጅቡ የነበሩ ዙር ከበሮ የሚባለው አለ። ይሄ እንግዲህ ከዛ ጊዜ ጀምሮ አብሮ የመጣና የተዋዘ ከበሮ ነው። በዚህ ውስጥ እንግዲህ ብዙ የምናያቸው ንዋየ ቅድሳቶች አሉ። አቡነ ተክለ ሃይማኖት ሲይዙት የነበረው መስቀላቸው በዚህ ውስጥ ይገኛል ማለት ነው። የድሮ ጥንታዊው ደውል የአቡነ ዮሴፍ ዳዊት መያዣቸው እንደነበረ ይነግረናል። አቡነ ዮሴፍ በዚህ ዳዊታቸውን ይዞ ሲጓዙ አዋሽ ወንዝ ደርሰው በክረምት ወራት አዋሽ እንደቀማቻቸውና ኋላ ጻድቁ ሲመለሱ ከ3 ወር በኋላ ከደብረ ሊባኖስ መልስ እንደሰጠቻቸው የሚናገር በገድላቸው ላይ የምናገኘው አንዱ ይሄ ነው። ይሄ ደግሞ አባገዳ ጋሎ የሚያደርጉት እዚህ ታችም የምናየው የአውራሪስ ቀንድ ይባላል። የቆላው ክፍል የሚገኝ አውሬ ነው። አውራሪስ የሚባል ነው። እነዚህ ማሰሮዎች ለአማኑኤል ክብረ በዓል እናቶቻችን ይዘው የሚመጡት ገጸ በረከቶች ናቸው። በዙ የቀሩ በቅቤ በመሳሰለው ነገር እናቶቻችን ይዘው የሚመጡ ነው። ይሄኛው ቁልፍ ለመጀመሪያ ጊዜ የአቡነ ዮሴፍን ቤተ መቅደስ እንግዲህ ከዛሬ 200 ዓመት በፊት ሲቆልፍ የነበረ ቁልፍ ነው ማለት ነው። ጥንታዊ ቁልፍ ነው። አንድ ሰው ነበር የሚከፍተው ይባላል። እሱ ሰውዬ ከታመመ ሁሉ የሚዘጋበት ጊዜ እንደነበረ ታሪክ ይነግረናል ማለት ነው። እንግዲህ በዚህ ውስጥ ብዙ የብራና መጽሐፍቶችን ማየት የምንችል ነው። ጻድቁ የአቡነ ዮሴፍ ዳዊታቸው በብራና ይሄ በብራና ተጽፎ የምናገኘው የአማኑኤል የቅዱስ አማኑኤል መልክ ነው። ይሄ መልክ እንግዲህ ተያይዞ የመጣ ከደቡብ ጎንደር እንደሆነ እላው ላይ አስፍረውታል። እዚህ ጋር የምናገኘው እንደዚሁ የነብር ቆዳ። ይሄ የነብር ቆዳ ነብሩ ታሪክ አለው። አዝጋትርን ዋሻ ሲጠብቅ የነበረ ነብር ተብሎ ይነገርለታል። እንግዲህ ያን ንዋየ ቅድሳት ለማውጣት በሄዱ ሰዓት በጣም አላስቀርብ ብሎ ካስቸገረ አራዊት መካከል አንዱ ነበርና ታድኖ እንዲገደል ተደርጎ ነው ንዋየ ቅድሳቱ ሊወጣ የቻለው ነው። ቤተ ክርስቲያን ስትገለገልበት የነበረችው አልባስ ነው። ይሄ አልባስ የአመድ ግራኝ ኮትና ይሄ አልባስ አንድ ተመሳሳይ ናቸው በወቅቱ ማለት ነው። እንግዲህ አመድ ግራኝ ለብሶ የነበረ ኮት ከዚህ የተሰራ እንደሆነ ይነገራል ማለት ነው። ይሄ እንግዲህ በዘመኑ አለ የተባለ የኢትዮጵያ አልባስ ውስጥ ተመርጦ ነበረ። እንግዲህ የምናያቸው ወንበሮች አሉ። ይሄኛው ጻድቁ አባታችን አቡነ ተክለ ሃይማኖት ይቀመጡበት የነበረ ወንበር ነው። በረከታቸው ይደርብን። እንዲሁም ጻድቁ አባታችን አቡነ ዮሴፍ ልጃቸው ሲቀመጡበት የነበረ ነው ተብሎ ይነገራልና እዚህ ላይ የተቀመጠ ሰው የጻድቁን በረከት ያገኛል፣ በሞተም ጊዜ ጉልበቴን ይስማል ይላሉ የቃል ኪዳኑ። እዚህም የአቡነ ዮሴፍም እንደዛው ውበቱ በጣም የሚያምር ነው። በተለይ አሰራሩ አባቶቻችን ለአባቶቻችን ያላቸው ክብር በጣም ታላቅ ነበረ ማለት ይቻላል። የምንገኘው በአዝጋትር ዋሻ ነው። ከገዳሙ ራቅ ብሎ ቆላማው ክፍል ላይ የሚገኝ ነው። እንደውም ብዙ ድካም አለብን። በሚገርም ሁኔታ ወደ ታች ለመውረድ ቁልቁለት ነው። 30 ደቂቃ ያስኬዳል ማለት ነው ከገዳሙ። እንግዲህ ይህ አዝጋትር ዋሻ ብዙ ታሪክን የተሸከመ በእውነት ለኤነር አማኑኤል ገዳም ባለውለታ ዋሻ ይባላል። ይህም ቢባል የሚያንሰው አይደለም። ለምን ሆነ የሚለውን እንግዲህ ከመነሻ ወደ ውስጥም እየገባን የምናየው ይሆናል። የመጀመሪያው አዝጋትር ማለት ትርጉሙ መቀነት ማለት ነው። መቀነትነቱን እንግዲህ በመንገድ ስንመጣ ያየው ነው። በታችኛው ገደል ክፍል በዚህኛው ጎን በግራም በቀኙም ገደላማ ነው። መሀል ላይ ቀጭን መንገድ ነች እንግዲህ የምታስተላልፈው። ይህ ማለት ደግሞ ለጠላት ምቹ እንዳይሆን አድርጎ አባቶቻችን
ከፈለፈሉት ዋሻ አንዱ ነው ማለት ነው። በዚህ ምን ሆነ የሚለውን በአመድ ግራኝ ወረራ ወይም ደግሞ በአመድ ግራኝ ቤተክርስቲያን ላይ በደረሰባት ስደት ዘመን ንዋየ ቅድሳቱን ታቦተ አማኑኤልንም ጭምር ይዘው አባቶቻችን በዚህ ዋሻ ውስጥ ለ360 ዓመት ያክል ንዋየ ቅድሳቱን ደብቆ ያኖሩበት ነው። እንግዲህ ይሄ አዝጋትር ዋሻ በጣም ታሪካዊ ነው። ቁመቱ 1 ሜትር ከ90 ሳንቲም ወደ ላይ ሲዘም ወደ ውስጥ ደግሞ የቁመት ርዝመቱ ማለት ነው እስከ 10 ሜትር ስፋት ያለው ከዛ በኋላ ግን እስከ መላኬ ዋሻ ድረስ እስከ አጋጌ ጸበል ድረስ የሚያገናኝ መሆኑን አባቶቻችን ተረጎ ይነግሩናል። በውስጡ የምትመነጭ ጸበል አለች። የሚገርማችሁ ይሄ በበጋ ወራት የምትገኝ ጸበል ነች እና ከመስከረም ከባተ በኋላ የምትመጣለች። ይሄ ጸበል እምነት ነው ተብሎ ይታሰባል። ለድውያን መፈወሻ፣ መዳኛ፣ መጠበቂያ በተለይ እንደ ጭርት እንዲሁ ደግሞ እንደ ክንታሮት የመሳሰለ ፊት ላይ የሚወጡ የውስጥ እኒህን የመሳሰሉ ደዌዎች እንደሚፈውስ ከአንድም በሌላም ከጎብኚዎቻችን የሰማነውና የተገነዘብነውን ነው የምንናገረው ማለት ነው። እንግዲህ እዚህ ቦታ ስውራን አባቶቻችን እንዳሉ ይነገራል። የሚነገርበት ምስጢር ይሄ ብቻ አይደለም፣ ዋሻ ሌላም ዋሻ አለ ተብሎ በአባቶቻችን ትንቢት ይነገራል እና መላኬ ዋሻ ጀምሮ እስከ አጋትር ባለው ውስጥ 2 ዋሻዎች ስውራን ዋሻዎች እንዳሉም ይነገራል። እንግዲህ እግዚአብሔር ሲፈቅድ ጊዜ ለእግዚአብሔር ነው የሚለው ጊዜው ሁሉ ለእግዚአብሔር ነውና ጊዜውና ሰዓቱ ሲደርስ ይሄ ነገር የሚታይ ይሆናል። እስከዛው ድረስ ግን ዛሬ አዝጋትር የሰጠችንን ውለታ የምናስብበት ነው። እንግዲህ በዚህ በአዝጋትር ታቦተ አማኑኤል፣ ንዋየ ቅድሳቱ፣ ሙዚየም የተመለከታችሁ በአጠቃላይ እዚህ ውስጥ ተደብቀው ከጠላት ተሸሽገው እንዳመለጡ የሚነገርለት ነው። እንግዲህ ወደ ውስጥ ስንገባ የምናያቸው አሉ። ብዙ ነው የምናየው። እንግዲህ አብረን መግባትና ማየት እንችላለን። እንከተል። አሁን የምንገኘው መግቢያው ላይ ነው። እንግዲህ ወደ ውስጥ ይጨልማል። ያው በባትሪ ማየት እንችላለን። ወደ ውስጥ እየገባን ረዥም ነው። እንግዲህ አዝጋትር ያው ቀና ተብሎ ነው የሚገባው። ማጎብደድም አያስፈልግም። ትልቅ ነው። አብዛኛው ጊዜ በጠዋፍ ነው የሚገባው። ውስጡ ሰፊ ነው። ስመ ክርስትናቸውንም እንደዚህ እየሸጎጡ አባቶቻችን እንዲያነቡላቸው በጸሎት ሰዓት የሚያደርጉት አለ። ይሄ ይጠቅማሉ። ያው እንግዲህ የጸሎት ሰዓት የሚታሰቡ ይሆናል ማለት ነው። እየጻፉ እህቶቻችን ያስቀምጣሉ ማለት ነው። እንግዲህ ብዙ አለ። እንግዲህ እስከዚሁ ድረስ ያለው ሰፊውን ይዘት የሚይዝ ነው። እንግዲህ ስታዩት ወደ ውስጥ ደግሞ ጸበሏን እናገኛለን ማለት ነው። ይሄ ጸበል እንግዲህ በጣም ብሩህ ጸበል ነው። በዋሻው መካከል በአለቶች መካከል የሚገኝ ነው። ለፈውስ ለትልቅ ደዌ ፈውስ በተለይ ለክንታሮት፣ ለጭርት፣ ለቃቁቻ ተብለው ብዙዎቹ እንደተፈወሱ ይነገርለታል። እንግዲህ እዚህ ንዋየ ቅድሳቱ የተቀመጡበት ነው። እግዚአብሔር ቢፈቅድ ኦርቶዶክሳውያን ምእመናንም ቢረዱን ይህን ዋሻ ብናሰራ ለትውልድ የሚጠቅም ነውና እንደው በዚሁ መልእክቴን እንረባረብና ይህን ታሪካዊ አዝጋትርን ዋሻ እንድናንጸው በዚሁ እንደው መልእክቴን አስተላልፋለሁ። ይህም ጸበል እንዳይደርቅ ብንገነባው ብንተባበር ለብዙ ድውያን መድኃኒት ስለሚሆን ታቦቱ የተቀመጠበት ቦታ ላይ ነው የፈለቀው እንደሚነገረን ማለት ነው። እንግዲህ ታቦቱ እዚህ ቦታ እንዳረፈና ጸበሉም ከዚህ ውስጥ እየፈለቀ እንደሆነ ይነገርለታል። ለገዳሙ ህብረተሰብ የሚያገለግል የዳቦ አቅርቦትን የሚቀርፍ ትልቅ ስራ ነው። በዚህ ውስጥም እንግዲህ የአብነት ተማሪው ገዳማውያኑም ከሚገኘው ነገር ተጠቃሚዎች ናቸው። በውል ይሄን ነው ተብሎ ባይቀመጥም ነገር ግን ለምሳሌ አዳሪ ቢኖር ተጠቃሚ ነው። ተረፈ ምርቶቹ በአጠቃላይ ተጠቃሚዎች ናቸው ለገዳሙ ማለት ነው። ከብርም ማስገኛ ጭምር ለገዳሙም ይህንን ትርፍ ሲያገለግል ይኖራል።
ያለነው የእህል ወፍጮ የገዳሙ የእህል ወፍጮ ውስጥ ነው የምንገኘው። ይህ የገዳም የወፍጮ ቤት አገልግሎት የሚሰጠው ለብዙሃኑ ህብረተሰብም ጭምር ነው። ብሎም ለገዳሙ አንድ የገቢ ምንጭ ነው። እንግዲህ ብዙሃኑ በዚህ ቦታ እህላቸውን አንጥተው ያስፈጫሉ። ገዳሙም እንደዚሁ አገልግሎቱን በዚህ ልክ ያስገለግላል ማለት ነው። እንግዲህ እዚሁ እህልም ያቀርባል። ለምሳሌ በቆሎ፣ ጤፍ የመሳሰለ ለገበያ እያቀረበ ተመልሶ ደግሞ ይህንን አገልግሎት እየሸፈነ የሚገኝ ነው። እንግዲህ አሁን የምንገኝበት ግቢ ቤተ አብርሃም ይባላል። ቤተ አብርሃም ከገዳሙ ልማት መሰረቶች አንዱ ነው። እንግዲህ ቤተ አብርሃም ማለት የእንግዳ ማረፊያ ማለት ነው ስያሜውን ያገኘው። ይሄ የተሰራው 2016 ዓመተ ምህረት እስከ 2017 መጨረሻ ነው የተጠናቀቀው ማለት ነው። በዚህ ግቢ እንግዲህ ብዙ የምናያቸው ሱቆች አሉ። በውስጡ ለገዳሙ የገቢ ምንጮች የሆኑ የእንግዳ ማረፊያም የመሳሰሉ እናያቸዋለን ማለት ነው። እንግዲህ ከ2018 መግቢያ ጀምሮ አገልግሎት እየሰጡ ያሉ ናቸው። የንዋየ ቅድሳት መሸጫ ሱቅ አለው የገዳሙ። ቀጥሎ የልብስ መስፊያ ልብስ ማዘጋጃ ቤት አለው። ቀጥሎ የህንፃ መሳሪያ፣ ቀጥሎ ደግሞ እንዲሁ ለጉብኝት ሲመጡ እንግዶቻችን የሚያርፉበት ትልቅ አዳራሽ አለ። ከዛ ቀጥሎ የዳቦ መሸጫ ሱቅ አለ። ከዛም ከሱ አልፎ ደግሞ በቅርብ ጊዜ እንግዲህ ስራ ይጀምራል ተብሎ የሚጠበቀው የገዳሙ ፋርማሲ እየተጠበቀ ይገኛል ማለት ነው። እንግዲህ ከገዳሙ ምንጮች ውስጥ እነዚህ ብዙ ለገቢ ምንጭ የሆኑ የገዳሙ መሰረታዊ ልማቶች መካከል አንዱ ነው ቤተ አብርሃም ማለት ነው። ያው የገዳሙ ዶሮ ማርቢያ ነው። በዚህ ውስጥ የገዳሙ ከፍቶች ናቸው፣ የጋማ ከፍቶች። በዚህ በገዳሙ ውስጥ እርሻም ያርሳሉ። እንደዚሁ በማደለብ የሚገለገልበት ነው ገዳሙ። አንዱ የማደለቢያም በረት አለው። በዚህ ውስጥ ገዳማችን አንዱ ተጠቃሽ ነው። እንግዲህ በገዳሙ የእርሻ ማሳ ላይ ነው የምንገኘው። ስንዴ ብዙ ሄክታር ነው ያለው። በዚህ ጋር እንሰት አለ። የገዳሙ እንሰት እንደ ጉራጌ መሆናችን መጠን ቆጮ ሲያምረን እንበላለን ማለት ነው። እንግዲህ ያው በገዳሙ ውስጥ የሚገኙ ቅርሶችን፣ ታሪካዊ ይዘቶችን በሙሉ ተመልክተናል። እንግዲህ ያየነው ከብዙ በጥቂቱ ነው። ያው ታሪኩ በጣም ሰፊና የረዥም ዓመታት ታሪክ የሺህ ዓመታት ተሻጋሪ ታሪክ ያለው ገዳም ነው። ይህን በዚህ ልክ ካየን እንግዲህ ከዚህ በመቀጠል ግን የማስተላልፈው መልእክት ቢኖር በእውነት በዚህ ገዳም የሚገለገሉና የሚያገለግሉ አባት እናቶቻችን፣ ወንድም እህቶቻችን በአጠቃላይ ይሄን ገዳም እንደው በተቻላቸው አቅም ታሪካዊ ቅርስ ያለበት ሃይማኖታዊ ትውፊቶች ያለበት ትልቅ ገዳም ስለሆነ በጉልበታቸው፣ በእውቀታቸው፣ በሀብታቸው ገዳሙን እንዲረዱ፣ በተለይ አብነት ተማሪውን እንዲያግዙ፣ በሰፊው እንዲቋቋም ያስፈልጋል። ይህን እስካሁን ድረስ የተመለከትናቸው ቅርሶችና ታሪካዊ ይዘቶችን በአጠቃላይ ከትውልድ ወደ ትውልድ እንዲሸጋገር ሁሉም ሰው የበኩሉን ድርሻ መወጣት አለበት ብዬ መልእክቴን አስተላልፋለሁ። በዚሁ አጋጣሚ ላመሰግናቸው የምወደው ቢኖር በእውነት ይሄ ገዳም በድጋሚ እንዲያንሰራራ ከአቡነ ተክለ ሃይማኖት ከአቡነ ዮሴፍ ቀጥሎ ትልቁን ሚና የተጫወቱት የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ ሳልሳይ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ፣ የሃይማኖት ተቋማት ጉባኤ ኃላፊ በእውነት በዚህ አጋጣሚ ላመሰግናቸው ወዳለሁ። ይህን ገዳም በድጋሚ እንዲያንሰራራ ትልቅ ሚና፣ ትልቅ ድርሻ፣ የአንበሳውን ድርሻ ወስደው እስከዛ ድረስ ክትትል እያደረጉ በየዕለቱ እየተገኙ እያስተማሩ እየመከሩ በጎ ስራ እንዲሰራ መልእክታቸውና መመሪያቸውን በማውረድ እያንሰራራ ላለው ገዳም
ትልቅ አስተዋጽኦአቸው የሚመሰገንና በእውነት ረጅም ዕድሜ ከጤና ጋር ሰጥቶ እንዲያቆይልን የምንመኝ ነው። በመቀጠል እንግዲህ በዚህ በጉራጌ ሀገረ ስብከት የየመምሪያው ክፍል ኃላፊዎች በአጠቃላይ ለዚህ ገዳም ትልቅ አስተዋጽኦ አላቸው። ከስራ አስኪያጁ እስከ ታችኛው ሰራተኛ ክፍል ድረስ በአጠቃላይ ሁሉም ሰው የራሱን ድርሻ የራሱን ጠጠር ጥሎበታል በዚህ ገዳም። ለዚህም ነው ገዳሙ ዛሬ ባለበት ትልቅ የልማት እንቅስቃሴ ውስጥ ያየነው። የነዚህ የሀገረ ስብከታችን ልዑካን ተልእኳቸው በአግባቡ ስለተወጡ ዛሬ እዚህ ለመድረስ በቅቷል ማለት ነው። የወረዳ ቤተ ክህነቱ ኃላፊዎች እንዲሁም ደግሞ የመንግስት አካላት በዚሁ አጋጣሚ ከወረዳ ጀምሮ እስከ ዞን እስከ ክልል ድረስ ያሉ ለዚህ ገዳም የበኩላቸውን ድርሻ ተዋጥተዋል። እንግዲህ በዚህ ቦታ ከሸነን ታደለ ጀምሮ ለዚህ ገዳም ብዙ በጎ አድራጊዎች ተነስተዋል። ለዚህም በጎ አድራጎት በዛሬው እነሱ በህይወት ባይኖሩ በሳቸው እግር የተተኩ ግን ብዙ ልጆች አፍርተዋል። ለምሳሌ እነ ብሩክ መንጂ የሚባሉ እነ ንጉሴ የሚባሉ ሌሎችንም ስማቸውን ባንጠቅስ በጣም ብዙ እነ ልደቱ አይናለም የሚባሉ ብዙ ሰዎች አሉ። እነ ይልሞ ወርቄ አባገዳ ይልሞ ወርቄ የሚባሉ እነዚህ ለገዳሙ ትልቅ አስተዋጽኦ እነ መምህር ጊዮን የመሳሰሉ ትልቅ ስራ ትልቅ ተጋድሎ እያደረጉ ያሉ ነው። በአጠቃላይ ግን ለሙሉ በእውነት እድሜና ጤና እንዲሰጣቸው እየተመኘው ገዳሙን በይበልጥ ካሁን ካለበት የሀገረ ስብከቱም ሊቀ ጳጳስ የሀገረ ስብከቱም ልዑካን በአጠቃላይ ለዚህ ገዳም የበኩላቸው አስተዋጽኦ እያደረጉ የበለጠ እንዲሻሻል የበለጠ የገነነ ገዳም እንዲሆን ምኞቴ ነው። እንግዲህ እግዚአብሔር አምላክ እስከዛሬ እስከዚህ ሰዓት ጠብቆ ላደረሰን ክብርና ምስጋና ላቀርብ እወዳለሁ። የምለው ቢኖረኝ ኑ ነው። እቺ ሆህታ ለሰማይ የተባለችው የሰማይ መንገድ የሆነችውን የኤነር አማኑኤልን ገዳም ሁሉም ሰው እየመጣ እንዲጎበኘው ጥሬን አስተላልፋለሁ። እንግዲህ ጥንታዊ ገዳም ነው ተናግሬያለሁ። 1123 ዓመት ዕድሜ ያለው ትልቅና ጥንታዊ ገዳም ነው። ታላላቅ አባታችን አቡነ ተክለ ሃይማኖት ጻድቁ አቡነ ዮሴፍ የተጋደሉበት የተጋድሎ ስፍራ ትልልቅ ዋሻዎች ያሉበት ቅርሶች ያሉበት ነዋየ ቅድሳት የሚገኙበት ጥንታዊ ገዳም። በዚህ ገዳም መጥቶ ሁሉም ሰው መባረክ፣ ሁሉም ሰው መቀደስ፣ ሁሉም ሰው የቃል ኪዳኑ ተሳታፊ እንዲሆን በእውነት ከልቤ ጥሪ ያስተላልፋለሁ። ይህን ገዳም መርገጥ ምንኛ ድህነት እንደሆነ ማየት ይቻላል። መጥቶ አይቶ ጎብኝቶ ያኔ መመስከር ይችላል። ስለዚህ ቦታ የመንፈስ እርካታ የሚሰጥ የታመመ የሚድንበት ያለቀሰ እንባው የሚታበስበት ቦታ ነው። ጥንታዊ ነው። ታሪካዊ ነው። ቅዱሳን አባቶች የተጋደሉበት ቦታ ነውና ዋጋ የከፈሉበት ቦታ ነው። ስለዚህ ውድ ኦርቶዶክሳውያን በአጠቃላይ በዚህ ቦታ መጥተው ቢጸልዩ፣ ቢጾሙ፣ ሱባኤ ቢይዙ፣ ቢያመሰግኑ ትልቅ ዋጋ የሚያገኙበት ለነፍስም ለስጋም መጠገኛ የሚሆኑበት ነውና እንደው ወደ ኤነር አማኑኤል ጉዞ አድርጋችሁ መጣችሁ እንድትጎበኙ በየጊዜው በጎ አድራጎታችሁን እንድትሳተፉ ጥሬን አስተላልፋለሁ። በዚሁም የጉራጌ ሀገረ ስብከት ሳሌም ሚዲያንም ሳላመሰግን አላልፍም። በቅርብ ጊዜ የተመሰረተ ሚዲያ ቢሆንም በእውነት ለዚህ ለትልቁ ተልእኮ ትልቅ ተጋድሎት እያደረገ ተጋድሎን እየፈጸመ ያለ ነው። ይሄን ጸንሰው የወለዱት አባታችንንም ብፁዕ አቡነ መልከጼዴቅን ላመሰግናቸው እወዳለሁ። በእውነት ይሄ ሚዲያ በመሆኑ ዛሬ የገዳም ለመታወቅ በቅቷል። ይሄ ሚዲያ ባይኖር ኖሮ ግን ምን ይሆን ነበር የሚለውን መገመት አይከብድም። ሳሌም ሚዲያ ሁሉም ሰው እንዲከታተለው ሁሉም የበኩሉን ድርሻ ተወጥቶ እንዲያሳድግልንና የበለጠ የሰዓት ግዢው እንዲጨምርና እንደዚህ የመሳሰሉ ታሪካዊ በጉራጌ ሀገረ ስብከት ያሉ ገዳማትን ቅርሶችን እንድናይ ስለረዳንም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።